በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት እስከዚች ሰዓት እስከዚች ቀን ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ለያላችሁበት ጊዜ እና ሰዓት አቆጣጠር እንደምን አመሻችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ሕያውና ገናናው አምላካችን ልዑል እግዚአብሔር ስሙ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እመአምላክ ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለጾመ ነነዌ በሰላም በጤና አደረሳችሁ አደረሰን። ጾማችንን የበረከት የድህነት ጾም ያድርግልን። ወትእምርትሰ ኢይትወሀባ ዘእንበለ ትእምርተ ዮናስ ነቢይ። ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ የሆነው ማቴዎስ እንደጻፈው ምዕራፍ 12 ከቁጥር 41 ላይ የሚገኝ ኃይለ ቃል ነው። እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል እንማማራለን። እግዚአብሔር ሁላችንንም ያስተምራል። ወትእምርትሰ ኢይትወሀባ ዘእንበለ ትእምርተ ዮናስ ነቢይ። ምልክት ግን ከነቢዩ ዮናስ ምልክት በቀር አይሰጣትም። ይህን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ምልክት ነው። ምልክት ስለመሰጠት እና ስላለመሰጠት ምልክት አይሰጣትም ብሎ የተናገረው ምልክት እንዴት አይሰጣትም? ምልክት አይሰጣትም የተባለች ማናት? ለምን ምልክት አይሰጣትም? ከነቢዩ ዮናስ ምልክት በቀር ምልክት አይሰጣትም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ምልክት ሲባል ታውቃላችሁ? ምልክት ማለት ምን ማለት ነው? ምልክት መጽሐፍ ቅዱስ ላይ ምልክት የሚል ብዙ ኃይለ ቃላትን እናገኛለን። ይህ ምልክት ምን አይነት ምልክት ነው? ሰው የሆነ ነገር ሲፈልግ
የሚያገኝበትን ምልክት ይፈልጋል። ምልክት ይፈልጋል። አንድ ሰው ይህን አደርግልሃለሁ፣ ይህን እሰጥሃለሁ ሲለው ምልክት እሰጥሃለሁ የሚሰጠው መሆኑን የሚያደርግለት መሆኑን ወይም የሚፈጽምለት መሆኑን የሚያረጋግጥበት ምልክት ይፈልጋል። ምልክቱ ምንድነው? ትሰጠኛለህ፣ እሰጥሃለሁ። ማልልኝ ነው። መማሉ ምልክት ነው። ቃል ግባልኝ ነው። ወይም እጄን ምታ ነው የሚለው። ምልክት ስጠኝ። እንደገና ደግሞ ጉዞ የሚያደርጉ ሰዎች መንገድ ሲሄዱ ከሚደርሱበት ከሚፈልጉት ሀገር ለመድረስ መንገዱን የሚያስረዳቸው የሚነግራቸው ሰው ይጠይቃሉ። ሰው ሲያገኙ መንገዱ ቀጥታ ወስዶ ከፈለጉት እንዲያደርሳቸው እስከሚደርሱበት ያለውን ነገር ሁሉ ምልክት ይጠይቃሉ። ምልክቱ ቤት በኩል ነው? እዚህ ጋር ምን ምልክት እናገኛለን? እዛ አልፎ ምልክቱ ወደ ቀኝ ነው ወደ ግራ ነው? የምናገኘው ምን ነገር አለ? ምልክት ይላሉና ምልክት ማለት መለያ ማለት ነው። መለያ ወይም መለያ። ምልክት ማለት መለያ ወይም መለያ ነው። ምልክት ከአንድ ነገር የምንለይበት። ለምሳሌ ከኦርቶዶክሳውያን ከሌሎቹ ቤተ እምነት ለመለየት ኦርቶዶክሳውያን ሰዎችን ለመለየት ራሱን የቻለ ምልክት አለ። ማተባችን ምልክት ነው። ማተብ ያሰርነው ማተብ ምልክት ነው። አለባበሳችን፣ አነጋገራችን፣ አጠማጠማችን፣ የካህናት አባቶቻችን አለባበስ፣ የሊቃነ ጳጳሳት የብፁዓን ሊቃነ ጳጳሳት ልብሳቸው፣ የሊቃውንቱ ልብስ አለባበስ ምልክት ነው። አሁን የምትመለከቱ በቤተ ክርስቲያን ሊቃውንቱ ሻሽ ጠምጥመው ካባ ደርበው ጋቢ ለብሰው መቋሚያ ይዘው የምታዩት ሁሉ ይህ ሁሉ ምልክት ነው። ምልክት ይባላል። ምልክት የኦርቶዶክሳውያን አባት መሆኑ የኦርቶዶክሳዊ ሊቅ መሆኑን የሚያስረዳ መሆናቸውን የሚያስረዳ ምን ይባላል? ምልክት ይባላል። ምልክት አሁን ሰው ምልክቱን እያጠፋ ነው። ወንድ ለመሆኑ የወንድ ምልክት አለ። ወንድ ለመሆኑ የወንድ ልብስና የሴት ልብስ ይለያል። የወንዶች ልብስ የወንዶች ነው። ይሄ ወንድ ነው። የወንድ ልብስ ለብሶ ስናይ አንድ ሰው ይሄ ወንድ ነው እንላለን። የሴት ልብስ ለብሶ ስናይ ደግሞ ይሄ ሴት ይመስላል እንላለን። ምልክት ስለሆነ ማለት ነው። ምልክት ስለሆነ አሁን ግን ከባድ ነው። ወንዱ የሴት ልብስ እየለበሰ ሴት እየመሰለ ነው። ምልክቱ እየጠፋ ነው። ምልክቱ አቅጣጫው እየጠፋ ነው። ሴት በወንድ ልብስ፣ ወንድ በሴት ልብስ እያጌጡ ነው። ወንድ እንደ ሴት ጸጉር እየተሰራ ነው። ሴት ደግሞ እንደ ወንድ ጸጉር እየተስተካከለች ነው እና ምልክት እያጣን ነው። ምልክት የሚለው ብዙ ማብራሪያ ወይም ደግሞ ለምልክት ብዙ ምሳሌ መስጠት እንችላለን። ነገር ግን ከጊዜ አንጻር ወይም ደግሞ ጊዜ እንዳልወስድባችሁ ምልክት ያነሳ ነው። ይሄ ምልክት መንፈሳዊ ምልክት ነው። ዘላለማዊ ምልክት ነው። ምልክቶች ሁለት ምልክቶች አሉ። የሚያድን ምልክትና የሚያጠፋ ምልክት፣ ለድህነትና ለጥፋት የሆነ ምልክት አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን በነቢያት ለማዳን ለመወለዱ ምን አደረገ? ነቢያት ትንቢት እንዲናገሩ አደረገ። ነቢያት ትንቢት እንዲናገሩ አምላክ ከሰማየ ሰማያት ወርዶ ይወለዳል፣ ስጋ ይለብሳል፣ ዓለምን ያደናል የሚለውን ይህን እንዲናገሩ አደረጋቸው። ምልክቱ ይሄ ነው። ሌላው በዚህ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ይህ ሁልጊዜ የሚጠቀስ ጥቅስ ነው። እነሆ ጌታ ራሱ ምልክት ይሰጣችኋል። እነሆ ጌታ ዓለሙን ስለማዳኑ እነሆ ራሱ ጌታ ምልክት ይሰጣችኋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች
የሚለው ምን ነበረ? ምልክት ነው። ዓለሙን ለማዳን ጌታ ለመወለዱ ጌታ ለመውረዱ አምላክ ለመሆኑ የሚያስረዳ ምልክት ነው። ይህ ምልክት ግን የተነገረው ጌታ ከመወለዱ ጌታ ኢየሱስ ክርስቶስ ሰው ከመሆኑ በፊት ነው። ብዙ ዘመን ነው ወደኋላው ያለው። ይህን ምልክት የተናገረው ማን ነው? ቃሉን የተናገረው ነብዩ ኢሳይያስ ነው። ነብዩ ኢሳይያስ ደግሞ ጌታ ሳይወለድ በፊት የነበረ ነው። ጌታ ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ በድንግልና ተጸንሶ በድንግልና እንደሚወለድ አስቀድሞ የተናገረ ነው። ይሄ ደግሞ ምልክት ነው። የጌታ ሰው የመሆን የጌታ የመወለድ የጌታ ወደዚህ ዓለም የመምጣት ሰው የመሆን ስጋን የመዋሃድ ይህም ብቻ አይደለም። የሚጸነስባት የሚወለድባት ድንግል ናት። እነሆ ጌታ ራሱ ምልክት ይሰጣቸዋል። ጌታ ለመሆኑ ምልክት ይሰጣቸዋል። ምልክት ያ ምልክት ድንግል በድንግልና ድንግል ናት። እሷ ደግሞ በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች። ስሙንም አማኑኤል ትለዋለች። ይገርማል። ይህ ምልክት አስቀድሞ የተነገረ ነው፣ የተሰጠ ነው ለሰው ልጆች አምላክ እንደሚወለድ ስጋን እንደሚለብስ የተነገረ ነው። ከድንግል ማርያም ንጽሕት ቅድስት ከምትሆን ከድንግል ማርያም ድንግል በድንግልና ጸንሳ በድንግልና ትወልዳለች። ኖር ራሱ ጌታ ራሱ የተባለው የሚወለደው ራሱ ጌታ። ይህን ምልክት የሰጠን ማን ነው? ራሱ ጌታ። ራሱ ጌታ ኢሳይያስ የተናገረው ጌታ እንዲህ አለኝ፣ እግዚአብሔር ይህን ተናገረኝ፣ እግዚአብሔር ይህን አድርጋለኝ እያለ ነው የሚናገረው እንጂ ሰዎች እንደዚህ ያሉኝ አይልም። ጌታ ራሱ እንደዚህ ብሎ አለኝ፣ ተናገር አለኝ፣ አስተምር አለኝ፣ ጩህ አለኝ ነው የሚለው ኢሳይያስ። የነቢያትን አፍ አድርጎ የሚናገር ራሱ ጌታ ኢየሱስ ክርስቶስ እግዚአብሔር ነውና ራሱ ጌታ ምልክት ይሰጣቸዋል። ያን ምልክት የተቀበልነው የጌታ መወለድ የእግዚአብሔር ሰው መሆን ምልክት አስቀድሞ ነው የሰጠን። እኛ ጌታ እግዚአብሔር ሰው የሰውን ስጋ እንደሚለብስ በድንግልና ተጸንሶ በድንግልና እንደሚወለድ ከድንግል ማርያም እንደሚወለድ አስቀድሞ ተነግሮናል። በፊት ተነግሮናል። ምልክቱን ይዘነዋል። ምልክቱን ስንጠብቅ ኖረን ያን ምልክት ሲጠብቁ የነበሩ ሁሉ ያ ምልክት ተፈጽሞ አይተውታልና ምልክት ይሰጣቸዋል። ምልክት አለ። ስለዚህ ወትእምርትሰ ኢይትወሃባ ዘእንበለ ትእምርተ ዮናስ ነቢይ። ምልክት ግን ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣትም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ምክንያት ጸሐፍት ፈሪሳውያን ምልክት ፈላጊዎች ናቸው። ሁሌም ምልክት አዲስ ትናንትና የተነገሯቸውን ምልክት ረስተው ዛሬ ሌላ ምልክት ይፈልጋሉ። ትናንት የተሰጣቸውን ምልክት ዘንግተው ሌላ አዲስ ምልክት ይፈልጋሉና ለነሱ ነው ወትእምርትሰ ኢይትወሃባ ዘእንበለ ትእምርተ ዮናስ ነቢይ። ምልክት ግን ከነቢዩ ዮናስ ምልክት በቀር አይሰጣትም። ለማን ነው የማይሰጣት የሚለውን ለማየት ከቁጥር ምዕራፍ 12 ከቁጥር 38 ጀምረን ስንመለከት እንዲህ ይላል። ወአሚሃ መጾ ሰብ እምጸሐፍቶሙ ፈሪሳውያን። ያን ጊዜ ከጸሐፍት ከፈሪሳውያን ወገን የሚሆኑ ሰዎች መጥተው ወይቤልዎ መጡ። ወአሚሃ መጹ መጥተው ወይቤልዎ ሊቅ ንፈቅድ እምኀቤከ ትምህርተ ንርአይ። መምህር አሉት። ጌታ ኢየሱስ ክርስቶስ በስጋ ተገልጦ ወንጌልን እያስተማረ ድውይን እየፈወሰ ሙታንን እያስነሳ በመካከላቸው ሲመላለስ
ተሰብስበው ጸሐፍትና ፈሪሳውያን ከጸሐፍትና ከፈሪሳውያን ወገን የሚሆኑ የጸሐፍትና የፈሪሳውያን ተከታዮች ጸሐፍት ፈሪሳውያን የሚናገሩትን የሚሰሙ ትምህርታቸውን የሚከተሉ ከጸሐፍትና ከፈሪሳውያን ወገን የሚሆኑ ሰዎች መጥተው ጌታችን ኢየሱስ ክርስቶስን እንዲህ አሉት። ወደ እርሱ ቀርበው እንዲህ አሉት፣ ወይቤልዎ ሊቅ ንፈቅድ መሃቤከ ትእምርተ ንርአይ። ትእምርትና ትምህርትን መለየት አለብን። ትምህርት ከሆነ ትምህርት ነው፣ ትእምርት ከሆነ ደግሞ ምልክት ነውና መምህር ሆይ አሉት። መምህር ሆይ ካንተ ዘንድ ምልክትን ልናይ እንፈልጋለን፣ አንተ ዘንድ ትምህርትን ልታሳየን እንፈልጋለን አለ። ትምህርተ ንርአይ ማየት እንፈልጋለን፣ ምልክት ማየት እንፈልጋለን። ምልክት ልታሳየን ይገባሃል። ምልክት ልታሳየን ይገባል እውነተኛ መምህር መሆንክን። እነሱ አልተረዱትም፣ አላወቁትም አምላክ መሆኑን። ሩቅ ብእሲ ወልደ ዮሴፍ ብለው ነው የሚጠሩት። ለስም አጠራሩ ክብር ምስጋና ይድረሰውና ምልክትን አሳየን፣ ምልክትን ልናይ እንፈልጋለን፣ ምልክትን ልናይ እንፈልጋለን ነው ያሉት። እነሱ ከጸሐፍትና ከፈሪሳውያን ወገን የሚሆኑ ሰዎች የሚፈልጉት ልክ እነ ሙሴ እነ ኤልያስ እነ ኢያሱ ያደርጉት የነበረው ምልክት ነው የሚፈልጉት። ያ ምልክት እኮ ለጌታችን ለኢየሱስ ክርስቶስ እኮ ምሳሌያዊ ምልክት ነበረ እንጂ ራሱ አማናዊ ምልክታችን ነው። እነሱ የሚሰሩትን እውነተኛ መምህር ከሆንክ ሙሴን ይከተሉታል፣ አበይት ነቢያትን ይከተሏቸዋል። ታላላቅ የነቢያትን ቃል ነው። ነገር ግን እነሱን እንደ ምክንያት ያቀርቡ እንጂ ለድህነት የሚሆነውን ትምህርት ግን አይቀበሏቸውም። ምክንያቱም ኢሳይያስ የተናገረውን አላስተዋሉም። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን እሱ አማኑኤል ትለዋለች። ራሱ ጌታ ምልክት ሰጣቸዋል ያለውን ትምህርት አልያዙም። እነሱ አባቶቻችን ያደረጉ ይህን አደረጉ፣ ይህን ሰሩ እያሉ በታሪክ ብቻ ነው የሚመጡት። አሁን እንደ ዘመኑ ትውልድ ማለት ነው። ዘመኑ ትውልድ አባትን ከአባት ጋር ማነጻጸር ብቻ ነው ህይወቱ። አዎ አባቶቻችን እናቶቻችን ከማለት ውጭ ምግባር የለም። ጸሐፍት ፈሪሳውያን ደግሞ አባቶቻችን ይላሉ እኮ አባቶቻችን እንዲያውም እኛ እኮ የአብርሃም ዘሮች ነን የሚሉት በትዕቢት በትምክህት እኛ እኮ አብርሃም አባታችን እኮ ነው፣ እኛ እኮ የአብርሃም ተስፋ የተሰጠው ቃል ኪዳን የተገባለት የአብርሃም ልጆች እኮ ነን እያሉ በትዕቢት ይናገሩ ነበር። እሱ አይደለም። የአብርሃም ልጆች ከሆናችሁስ የአብርሃምን ስራ ልትሰሩ ይገባችኋል ብሏል መጥምቀ መለኮት ቅዱስ ዮሐንስ በዚህ በማቴዎስ ወንጌል ምዕራፍ 3 ላይ ራሱም ተናግሯል። መድኃኔዓለም ኢየሱስ ክርስቶስ የአብርሃም ልጆች ከሆናችሁ የአብርሃምን ስራ ልትሰሩ ይገባችኋል እንጂ የአብርሃም ልጆች ነን በማለት ከሚመጣው ፍዳ ልታመልጡ አትችሉም፣ ፍርድ ልታመልጡ አትችሉም ብሏቸዋል። እና እኒህ ጸሐፍት ፈሪሳውያን ከኛ በፊት የነበሩ እነ ሙሴ፣ እነ ኤልያስ፣ እነ ኢያሱ፣ እነ ኤልያስ፣ እነ ጌዲዮን እያሉ ይጠራሉ። እነሱን ሁሉ ይጠራሉ። መጥራት ብቻ፣ አባትን ማወዳደር ብቻ ወሬ ብቻ፣ ምግባር የሌለ ወሬ ብቻ። አዎ በዘመናችን ከባድ ነው። አሁን ያሉ ልጆቻችን እኮ እኛ የነገሌ ዘርነን ከነገሌ ነው የመጣ ነው ይላሉ እኮ። ግን እነገሌ የተባሉት እነገሌ የሰሩትን ግን መስራት አይችሉም። እነገሌ የሰሩትን አልሰሩም። አባቶቻቸው የሰሩትን እናቶቻቸው የሰሩትን የአባቶቻቸውን እምነት የእናቶቻቸውን እምነት አጽንተው አልያዙም። ውስጣቸው ተሸርሽሮ አልቋል። የለም ነገር ብቻ ነው ያለው። እና እነዚህ ከጸሐፍት ፈሪሳውያን የመጡ ነገረኞች ጌታችን ኢየሱስ ክርስቶስን ምልክት ጠየቁት ነው። ምልክት ፈልገው መጡ። ምልክትን ጠየቁት። መምህር አሉት። መምህር ምልክትን ልታሳየን እንፈልጋለን።
ወአውሳ እግዚእ ኢየሱስ ያን ጌታችን ኢየሱስ ክርስቶስ መልሶ ምን አላቸው? ወትዕብርትሰ ትውልድ ወይቤልዎ ትውልድ እሉት ትውልድ እሉት አማጺት ወዘማዊት አመፀኛ አሉተኛ ዘማዊ ትውልድ አለ። ዘማዊ ትውልድ አመፀኛ ዘማዊ ትውልድ ወትዕብርትሰ ኢይትወሀባ ዘእንበለ ትዕምርተ ዮናስ ነቢይ አመፀኛ ዘማዊት አሉተኛ ትውልድ ዘማዊት ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣትም። ሌላ ምልክት የማይሰጣት ማናት? ያቺ ቤተ አይሁድ የተባለች የጸሐፍት ፈሪሳውያን ወገን የሚሆኑ ቤተ አይሁድ ሀገሪቱ እነዛ ሰዎች በሚኖሩባት ሀገር አንጻር የተነገረው ቤተ አይሁድ ናቸው። አመፀኛ ትውልድ፣ አመንዝራ ትውልድ፣ አሉተኛ ትውልድ ቤተ አይሁድ ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣትም። ሌላ ምልክት አይሰጣትም። ምልክት በቂ ምልክት ተሰጥቷታል። በቂ ምልክት ተሰጥቷታል። ለአመፀኛይቱ፣ ለአሉተኛይቱ፣ ለዘማዊቱ ትውልድ ምልክት ተሰጥቷታል። ምልክቱ በማን ነው የተፈጸመው? በዮናስ። ዮናስ ምልክት መሆን አለበት ለነሱ። አመፀኛ፣ ኃጢአተኛ፣ አሉተኛ፣ ዘማዊ ትውልድ ብሎ ይገስጻቸዋል። እነሱ የፈለጉት ግን ምንድን ነበረ? ምልክት እንደ አባቶቻችን ሲያንተ እውነተኛ መምህር እውነተኛ ነብይ ከሆንክ ነው የሚሉት። እነሱ ጀመር ነብይ ነው የሚሉት። እነሱ ሩቅ ብሲ ይሉታል። አምላክነቱን አላወቁትም፣ አልተረዱትም። እውነተኛ መምህር እውነተኛ ከእግዚአብሔር ተልከህ የመጣህ መሆንህን የሚያሳይ ምልክት ስጠን። እንደ ሙሴ ባህር ከፍለህ ጠላት ገድለህ ደመና ጋርደህ መና አውርደህ አሳየን፣ ምልክት አሳየን። እንደ ሙሴ ባህር ከፍለህ ጠላት ገድለህ ደመና ጋርደህ መና አውርደህ ምልክት አሳየን አለ። ሙሴ ባህርን እንዲከፍል ጠላትን እንዲገድል ደመናን እንዲጋርድ መናን ከደመና እንዲያወርድ የረዳው ማን መሆኑን አልተረዱም። ማን እንደሆነ አላወቁም። ራሱ ሙሴን የረዳው ሙሴን የጠበቀው ባሕረ ኤርትራን ዝብጥ አለ። ባሕረ ኤርትራን በያስካት በትር ምታ ብሎ ኤርትራን ባህር ከፍሎ እንዲሻገር እምንበላው አምጣ እምንጠጣው አምጣ ረሃበን ጠማን ብለው ሕዝበ እስራኤል ሲያስቸግሩት ወደ ጌታ ሆይ እርዳኝ ብሎ ወደ ጌታ ወደ እግዚአብሔር ለምኖ መና ከደመና ያወረደለት ውሃ ከአለት ላይ ከጭንጫ ላይ ያፈለቀለት ማን ነው? ጌታ ራሱ። ዓለምን ለማዳን በስጋ የተገለጠው ስጋን የተዋሃደው የስጋን ባህሪ ገንዘብ ያደረገው ነው። እነሱ ግን አላወቁትም። በራሳቸው ቋንቋ በዕብራይስጥ ቋንቋ ሰው ሆኖ ሲያስተምራቸው ስለቀረባቸው አብሯቸው ስለዋለ ከነሱ ጋር ስላዩት በአጭር ቁመት በጠባብ ደረት ስለተገለጠላቸው እስቲ እንደ አባቶቻችን እንደነ ሙሴ ባህር ከፍለ ጠላት ገድለህ ደመና ጋርደህ መና አውርደህ አሳየን፣ ምልክት አሳየን፣ እንድንከተልህ እንድናምንብህ አሉት። የሙሴን አምላክ፣ የሙሴን ጠባቂ፣ የሙሴን ጌታ፣ የሙሴን መሪ፣ የሙሴን ፈጣሪ ምልክት አሳየን። ሙሴ ምልክት የሚያሳያቸው አምላክን እንዲያዩ ወደ አምላክ ሊያደርሳቸው ነው። እሱ ግን ራሱ በስጋ ተገልጧልና ምልክት
አሳየን እንደ ሙሴ አሉት። እንደ ኢያሱ በረድ አዝንበህ ምልክት አሳየን። እንደ ኢያሱ ፀሐይን አቁመህ ምልክት አሳየን። ኢያሱ በረድ እንዲያዘንብ የረዳው ማን ነው? ኢያሱ ፀሐይን እንዲያቆም የረዳው ማን ነው? ኢያሱን የረዳ ኢያሱን የጠበቀ ኢያሱ እውነት ነው ለሕዝበ እስራኤል ርስትን ሲያከፋፍል መሸበት። አከፋፍሎ ሳይጨርስ መሸበት። ጌታ ራሱ በሰጠው ስልጣን ታላቅ ስልጣን ግን ፀሐይን ቆይ ስራዬን ሰርቼ ሳልጨርስ እንዳትገቢ ብሎ በተሰጠው ስልጣን ፀሐይን አቁሟል። ኢያሱን ፀሐይን እንዲያቆም በረድን እንዲያዘንብ የረዳው ማን ነው? ራሱ ጌታ ስጋ ለብሶ የተገለጠው በአጭር ቁመት በጠባብ ደረት የታየው ወደዚህ ዓለም የመጣው ራሱ ጌታ እኮ ነው። አምላክ እኮ ነው። ምልክትን አሳየ። እንደ ጌዴዎን ጸምር ዘርግተህ ጠል አውርደህ አሳየ። ጌዴዎን ጸምር ዘርግቶ ጠል አውርዶ አሳይቷቸዋል። ነብዩ ጌዴዎን ጸምር እንዲዘረጋ ጠል እንዲያወርድ በጸምሩ ላይ ማን ነው የረዳው? ራሱ ጌታ የምልክት ሁሉ ባለቤት ራሱ ነው። እንደ ኤልያስ ሰማይ ለጉመ ዝናብን አውርደህ እሳትን አዝንበህ አሳየናል። ኤልያስ ሰማይን እንዲለጉም እንዲገዝት ስልጣን የሰጠው ማን ነው? ራሱ ጌታ ነው። እንደ ሙሴ እንደ ኤልያስ እንደ ኢያሱ እንደ ጌዴዎን ምልክት አሳየናል። ወይ ቤሎሙ እግዚ ኢየሱስ ትውልድ ሉት አማጺት ዘማዊት አሉተኛ ቤተ አይሁድ ዘማዊት ትውልድ ምልክትን ትፈልጋለች አለ። አመፀኛ ትውልድ ምልክትን ቤተ አይሁድ ምልክትን ትፈልጋለች። ቤተ አይሁድ ምልክትን ዘማዊ ቤተ አይሁድ አመፀኛ አሉተኛ ቤተ አይሁድ ምልክትን ትፈልጋለች። ሊቃውንቱ ይህን ዘማዊት ቤተ አይሁድ ዘማዊትን ለምንድን ነው በቤተ አይሁድ የመሰለው የሚለው? አዎ ዘማዊት ዘማ ወንድ የተባለው አንድ ሲሆን ግን ብዙ ወንዶችን መገናኘት ትፈልጋለች። ዘማ ብዙ ወንዶችን መለዋወጥ ትፈልጋለች። ግን አንድ ነው። አንድ ወንድ ለአንዲት ሴት ነው። አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት ነው። ዘማዊት የሆነች ግን መቀያየር ትፈልጋለች። መለዋወጥ፣ ወንድን መቀያየር ትፈልጋለች። የዘማ ግብር እንደዛ ነው። ቤተ አይሁድ ደግሞ ትምህርትን መቀያየር ይፈልጋሉ። የተለያየ ትምህርት መስማት ይፈልጋሉ። ልቡ ያልተረጋጋ፣ ልቡ ያልሰከነ፣ እምነቱ ያልጸና ምን ጊዜም ቢሆን ቢሰማ አይጠግብም። የእግዚአብሔርን ቃል ብቻ ሳይሆን የዓለሙን ትርኪ ምርኪ መስማት ይፈልጋል። ዘፈኑን መስማት ይፈልጋል። አንድ ጊዜ ዘፈን መስማት፣ አንድ ጊዜ ቃል እግዚአብሔርን መስማት፣ አንድ ጊዜ ሌላ መስማት። አመፀኛ ዘማዊ ትውልድ ወዲያና ወዲህ አዲስ ነገር ይፈልጋል። ምልክትን ይፈልጋል። ቤተ አይሁድም እንደዛ ናቸው። ምልክት እንዳሉ እንደፈለጉ ነው የሚኖሩት። ወትምህርትሰ ኢይትወሀባ ዘእንበለ ትምህርተ ዮናስ ለዛች ለአመፀኛ ትውልድ ቤተ አይሁድ ለአመፀኛ ትውልድ ቤተ አይሁድ ግን ከዮናስ ምልክት በቀር ሌላ ምልክት አይሰጣትም። ከዮናስ ምልክት በቀር ሌላ ምልክት አይሰጣትም። ወኢይትወሀባ ዘእንበለ ትምህርተ ዮናስ ኢይትወሀባ ትምህርትሰ ኢይትወሀባ ዘእንበለ ትምህርተ ዮናስ ምልክት ግን ከዮናስ ነብዩ ምልክት በቀር ሌላ ምልክት አይሰጣትም። ሰሉሰ መዋዕለ ወሰሉሰ ለያልየ ሰሉሰ መዋዕለ ወሰሉሰ ለያልየ 3 መዓልትና 3 ሌሊት በምድር ውስጥ ይኖራል የሰው ልጅ ብሎ ሃሎዝየ
ወናሁ ሃሎ ሃሎ ዘየአቢ እምዮናስ ሃሎ ዝየ ወናሁ ሃሎ ዘየአቢ እምዮናስ ሃሎ ዝየ እነሆ ከዮናስ የሚበልጥ ከዚህ አለ። ያን በዮናስ የነበረው ምልክት በዮናስ ጊዜ የነበረው ምልክት ዮናስ የጌታ ተከታይ ነብይ ጌታ የመረጠው እግዚአብሔር የመረጠው ነው። አዎ ነብዩ ዮናስ እስመ በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ነብዩ ዮናስ በከርሰ አንበሪ በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ልክ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ የሰው ልጅ ወልደ እጓለ እመሕያው የሰው ልጅ የተባለ ወልደ እጓለ እመሕያው ኢየሱስ ክርስቶስ በመቃብር በምድር ውስጥ 3 መዓልትና 3 ሌሊት ይኖራል። 3 መዓልትና 3 ሌሊት ይኖራል። ዮናስ በአሳ ሆድ ውስጥ 3 መዓልትና በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ሁሉ የሰው ልጅ የተባለ የሰው ልጅ የሆነ የሰውን ስጋ የለበሰ ስጋን የተዋሃደ ዓለምን ለማዳን ወደዚህ ዓለም የመጣው ኢየሱስ ክርስቶስ ደግሞ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል። ሰብአ ነነዌ ይትነስኡ አመለተ ደይን በፍርድ ቀን የነነዌ ሰዎች ይነሳሉ። በተነሱ ጊዜ ወይትፋትህዋ ለዛቲ ትውልድ በዚያች ትውልድ ወይም በዚች ትውልድ ይፈርዱባታል ወያስተሐፍሩዋ መፍረድ ብቻ አይደለም ያሳፍሯታል። እስመ ነስሑ በትምህርተ ዮናስ በስብከተ ዮናስ በዮናስ ትምህርት አምነው ንስሐ ገብተዋልና የነነዌ ሰዎች በዮናስ ትምህርት አምነው ንስሐ ገብተዋልና የነነዌ ሰዎች ንግሥተ አዜብ ትትነሳ ወትትፋታ ለዛ ትውልድ ወታስታፍራ የአዜብ ንግሥት ትነሳለች። ንግሥተ አዜብ ትትነሳ አመለተ ደን በፍርድ ቀን ንግሥተ አዜብ የአዜብ ንግሥት ትነሳለች። ተነስታ በዚያች ትውልድ ትፋረዳለች፣ ትፈርድባታለች። መፍረድ ብቻ ሳይሆን ታሳፍራታለች። በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ነብዩ ዮናስ በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ከማሁ ወልደ እጓለ እመሕያው ይነብር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ የሰው ልጅ የተባለ ኢየሱስ ክርስቶስ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል። ዮናስ በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ጌታ ኢየሱስ ክርስቶስም ደግሞ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል። ዮናስ በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ሁሉ ጌታችን ኢየሱስ ክርስቶስ ደግሞ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል። ልብ በሉ አስተውሉ ምእመናን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር ሲመጣ መጥቶ ሲያስተምር የነቢያትን ትንቢት መሰረት አድርጎ ነው። አባቶቹ ነቢያት በስጋ አባቶች የሚሆኑት ነቢያት ያስተማሩትን ትምህርት የተናገሩትን ትንቢት መሰረት አድርጎ ነው። ዮናስ ያደረገውን ዮናስ የሰራውን ዮናስ ከገባበት ገብቶ ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ሲያድር ጌታችን ደግሞ በምድር ነቢያት የተቀበሉትን መከራ ተቀብሎ ነቢያት የደረሰባቸውን ግፍ ደርሶበት
ነቢያት ከገቡበት ገብቶ ነቢያት ከደረሱበት ደርሶ ነቢያት የተናገሩትን ብቻ ሳይሆን በተግባር የሰሩትንም ሁሉ የሰራ ጌታ ነው የኛ አምላክ መድኃኔዓለም ኢየሱስ ክርስቶስ። ዮናስ በከርሳ በአንበሪ አሳ ሆድ ውስጥ 3 መዓልትና 3 ሌሊት እንደኖረ ሁሉ የሰው ልጅ ደግሞ በምድር ልብ ውስጥ 3 መዓልትና 3 ሌሊት ምን አለ ይኖራል። ኖረ። እውነት ነው ኖረ። ነብዩ ዮናስ የኖረው ነብዩ በአሳ አንበሪ፣ እሱ ግን በምድር ራሱን ከነብዩ ከዮናስ ጋር አነጻጸረ። ያን ጊዜ አለ ሰባ ነነዌ ይትነሱ አመለተ ደይን፣ በፍርድ ቀን የነነዌ ሰዎች ይነሳሉ። በፍርድ ቀን የነነዌ ሰዎች ይነሳሉ። ወይትፋትው አለ ዛቲ ትውልድ፣ ይችን ትውልድ ይፈርዱባታል። በዚች ትውልድ ይፈርዱባታል። ወያስተአፍሩዋ ያሳፍሯታል። ሰባ ነነዌ ያን ጊዜ ተነስተው በዚች ትውልድ ይፈርዱባታል። በፍርድ ቀን ይፈርዱባታል። መፍረድ ብቻ አይደለም ያሳፍሯታል። እነማን የሚፈርዱባት? በእነማን ላይ ነው የሚፈርዱት? እነማንን ነው የሚያሳፍሯት? ትውልድ እሉት አማጺት ዘማዊት ቤተ አይሁድን ይፋርዷታል። አምላክ ተወልዶ እንዳልተወለደ፣ አምላክ ሰው ሆኖ ሰው እንዳልሆነ፣ አምላክ ተሰቅሎ እንዳልተሰቀለ፣ አምላክ ለሰው ልጅ ሁሉ መከራ ተቀብሎ እንዳልተቀበለ ለምታምጽ ለምትበድል ለዘማዊት ትውልድ ነው ሰባ ነነዌ የምትፋረዳቸው። የነነዌ ሰዎች የሚፈርዱባቸው ዛሬ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ እንዳልተወለደ መከራ እንዳልተቀበለ እንዳልተሰቀለ ለሚቆጥሩ ቤተ አይሁድ ዘማዊት ነው። ሰባ ነነዌ ያን ጊዜ ይፋረዳሉ። መፍረድ አለ። በፍርድ ቀን ይፋረዳሉ። ያችን ትውልድ ያሳፍሯታል። ለምን? ሰባ ነነዌ ምን አድርገዋል? አዎ እስመነስሁ በስብከተ ዮናስ በትምህርተ ዮናስ፣ በዮናስ ትምህርት አምነው የዮናስን ትምህርት ሰምተው ንስሐ ተቀብለው ተመልሰዋልና የዮናስን ትምህርት ሰምተው ዮናስ ያስተማረውን ሰምተው ዮናስ የተናገረውን ሰምተው እንደሚታወቀው ዛሬ ነነዌ ጾመ ነነዌ ትከበራለች። ጾመ ነነዌ ገብታለች። በጾመ ነነዌ ጊዜ ደግሞ የነነዌ ሰዎች ታሪክ ጎልቶ ደምቆ ይነሳል። የነነዌ ሰዎች ምን አይነት ሰዎች ናቸው? ምን አድርገዋል? ምን በድለዋል? ነነዌ ምን አደረገች? ነነዌ ማን ናት? ነነዌ ምን ሰራች? የነነዌ ሰዎች ኃጢአታቸው ምን ነበር? ነነዌ የምትባለው ሀገር ዛሬ ሰሜናዊ ኢራቅ ናት። ሰሜናዊ ኢራቅ የምትገኝ በጤግሮስ ወንዝ አቅራቢያ የተከተመች ከተማ ነበረች። ማናት እቺ? በጤግሮስ ወንዝ አቅራቢያ የተከተመች ከተማ ነበረች። እቺ ሰሜናዊ ኢራቅ የምንላት ዛሬ ነነዌ። በስተምዕራብ ሞሱል የተባለ ከተማ አለ። ከባግዳድና በአስራ ቀጥሎ ሶስተኛው ኢራቅ ትልቅ ከተማ ነው። ነነዌ የምትገኘው ከሞሱል ከተማ ላይ ትይዩ ከጤግሮስ በስተምስራቅ ነው የምትገኘው። እንግዲህ ነነዌ ማለት ታላቅ ሀገር ናት። የነነዌ ሰዎች ኃጢአት ሰርተው እግዚአብሔርን አሳዝነው እግዚአብሔርን በድለው
እግዚአብሔር አዘነባቸው፣ እግዚአብሔር ተቆጣባቸው። እግዚአብሔር ሀገሪቱን ሊያጠፋት አሰበ። የእሳት ዝናም ለማዝነብ አሰበ። ነነዌን ለማጥፋት አሰበ። ኃጢአታቸው ወደ ሰማይ ከፍ ከፍ ብሏልና አሰበ እግዚአብሔር። ነገር ግን እግዚአብሔር በባህሪው ቸርና መሐሪ ይቅር ባይ ስለሆነ ነብዩ ዮናስን ምልክት እንዲሆናቸው፣ አስተማሪ እንዲሆናቸው፣ መምህር እንዲሆናቸው ዮናስን ላከላቸው። እንደሚታወቀው ታሪኩ ዮናስ ሂድና አስተምራቸው፣ ንገራቸው ላጠፋቸው ነኝና ኃጢአታቸው በስቷልና በደላቸው በስቷልና መዓት ከሰማይ አውርጄ ላጠፋቸው ነኝ፣ የእሳት ዝናም ላዘንብባቸው ነው፣ ላወርድባቸው ነው እና እባክህ መልሳቸው፣ ምከራቸው፣ እባክህ ንገራቸው፣ አካስተምራቸው አለ። ጌታ መሐሪ ነው። ጌታ ይቅር ባይ ነው። በእውነት ዓለሙ ሁሉ እንዲጠፋ የማይፈልግ ሰው ሁሉ እንዲሞት ሙቶ እንዲቀር የማይፈልግ የሰው ጥፋት የማያስደስተው የሰው መከራ የማያስደስተው የዓለሙ መዳን የሚያስደስተው የዓለሙ ሕይወት የሚያስፈልገው መሐሪው ይቅር ባዩ አምላክ እግዚአብሔር ዮናስን ባክህን ሂደህ ነነዌን አስተምራት፣ ባክህ ስበካት፣ ባክህ ንገራት፣ ላጠፋት የነነዌ ሰዎችን ንገራቸው፣ አስተምራቸው ሲለው ዮናስ የዋህ ስለሆነ ዮናስ ቢል የዋህ ነውና የዋህ ርግብ ይለዋል ዮናስ። ጌታ ሆይ አንተ ነነዌን አጠፋታለሁ ብለህ አስበሃል፣ አቅደሃል። ኋላ እኔ ሂጄ ነነዌን ሳስተምራት ባትሰማ እንደገና ደግሞ አንተ ባታጠፋቸው አንተ መሐሪና ይቅር ባይ ነህ። መሐሪና ይቅር ባይ ነህ። ይቅር ብለህ ኃጢአታቸውን በደላቸውን ይቅር ብለህ ትምራቸዋለህ። እኔ ደግሞ ሐሰተኛ ነብይ ዋሾ ነብይ እባላለሁ፣ እባክህ እኔ ወደዛ ልሄድም አለ ዮናስ። ከዚህ የበለጠ የዋህነት አለ? ምዕመናን አያሳዝናችሁም? አይገርማችሁም? የዮናስ የዋህነት የዮናስ ደግነት። አንተ አጠፋቸዋለሁ ብለህ አስበህ መሐሪ ነህና ይቅር ባይ ነህና ባታጠፋቸውስ እንደገና አራርተህ ብተዋቸውስ አለ። የዋህነት እኮ ነው። ድሮስ ቢሆን ሂድ አስተምራቸው ማለት እኮ እንዲያጠፋቸው ሳይሆን ሊያድናቸው መሆኑን እኮ ነበር መገንዘብ የነበረበት። እንዲያጠፋቸው አልነበረም እኮ። ድሮስ ቢሆንም እኮ ዮናስን ሂድ አስተምራቸው ማለቱ እንዳይጠፉ አስቦ ነው እግዚአብሔር። ዮናስ ግን በየዋህነቱ አንተ ይቅር ባይና መሐሪ አምላክ ስለሆንክ ይቅር ትላቸዋለህ። ያጠፋችኋል፣ ሊያጠፋችሁ ነው፣ ተመለሱ እያልኩ ሳስተምራቸው ያን ጊዜ ሳታጠፋቸው ብትቀር እኔ ዋሾ እባላለሁ። የታል ያጠፋን? የታል የገደለን? የታል መዓት ያወረደብን ዝናብ የእሳት ዝናብ ያወረደብን ብለው እኔን ዋሾ ውሸታም ይሉኛል፣ ሐሰተኛ ይሉኛል አለ። የዋህነቱ ግን ኦርቶዶክሳውያን ግን አይገርማቸውም? እንደ ዮናስ የዋህ አለ? ግን ዮናስ የዋህ ነው በእውነት። ዮናስ ነገር ይገርመኛል። በዮናስ ስመነሱ በስብከተ ዮናስ በዮናስ ስም ትምህርት የዮናስን ትምህርት ሰምተው ንስሐ ገብተዋልና ስመነስሁ ንስሐ ገብተዋልና ዮናስን ያን ጊዜ እንደዛ ሲለው ጌታ ያው ታሪኩን ታውቁታላችሁ። ዮናስ በቃ እኔ ከዚህ ስለምታገኘኝ ነው ደግሞ ደጋግሞ ነገረው። ሂድ እባክህ አስተምራቸው እያለ አሁንም ደግሞ ደጋግሞ ይነግረዋልና ምንድነው ከዚህ ስላገኘኸኝ ነው ወይ
አሁንም ዛሬም ሂድ የምትለኝ ወደ ሌላ ቦታ እንኳን ዘወር ብል አታዘኝም ብሎ ጌታ እግዚአብሔር የሌለበት ሀገር ሊያገኝ እንዲያው የዮናስ የዋህነት ብዙ ነው። እግዚአብሔር የሌለበት እግዚአብሔር ከማያዝበት እግዚአብሔር ከማይናገርበት ሀገር ሊሄድ እግዚአብሔር የሌለበት ሀገር ሊያገኝ ይገርማል እኮ እንደው አረ እንደው ኦርቶዶክሳውያን በደንብ ልብ በሉ። የዮናስ የዋህነት እንደው በተለይ ነነዌ ስትመጣ ጾመ ነነዌ ስትገባ የዮናስን የዋህነት አስታውሱት። እንደ ዮናስ የዋህ መሆን ያስፈልጋል። እንደ ዮናስ የዋህ መሆን ያስፈልጋል ወገኖች። የዋህነቱ እኮ ነው የረዳው። የዋህነቱ እኮ ነው የጠበቀው። ከዚህ ስላገኘኝ እኮ ነው። ከዚህ ባታገኘኝ ኖሮ እኮ ወደ ሌላ ሀገር ቢሄድ አታዘኝም ብሎ ወደ ሌላ ሀገር ኮበለለ ዮናስ። እግዚአብሔር ወደ ሌለበት ሀገር፣ እግዚአብሔር ወደማይገኝበት ሀገር መልሶ ግን እመኒ ወረድኩ ውስተ ቀላይ እየኒ ሃሎከ፣ ወደ ቀላይ በወርድም አንተ አለህ፣ ወደ ሰማይ በወጣም አንተ አለህ፣ በሁሉም አንተ አለህ ብሏል ራሱ ዮናስ። ትንቢተ ዮናስ ላይ ምዕራፍ 2 ቁጥር ምዕራፍ 3 አንብቡት። እሱ ስለ ዮናስ ታሪክ በሰፊው ይነግራቸዋል። ኮብልሎ ሄደ። ያን ጊዜ ነው እንግዲህ ታሪኩ ሰፊ ስለሆነ በጀልባ ተሳፍሮ ወደ ሌላ ሀገር ሲሄድ ያ ሁሉ ማዕበል ወርዶ ያ ሁሉ መከራ ወርዶበት ያ ማዕበል ሊጠፋ ቀርቦ ያን ጊዜ ነው በዛ ውስጥ በአሳ አንበሪ ሆድ ውስጥ ነው ዮናስ የለመነ። ተጥሎ ከመርከቡ ተጥሎ ነው። እዚህ መርከበኞች ማዕበል ወጀብ ተነሳባቸው። ባካችሁ ጸልዩ፣ ወደ አምላካችሁ ጸልዩ፣ ወደ ያምላካችሁ ኃጢአት ያለባችሁ ተናዘዙ እያለ መርከበኛው ጀልበኛው ሲናገር ዮናስ ተኝቶ ከታች ተኝቶ ያንኮራፋል። ቀሰቀሱት። ልንጠፋ ልንሰጥም ቀርበናል እኮ ወዳጄ ተነስተ እባክህ ጸልይ ሲሉት ይሄ ነገር ይሄ ማዕበል ይሄ ወጀብ የተነሳው በእኔ ኃጢአት ምክንያት ነው። ጌታዬ እኔን አዞኝ ነበረ፣ እግዚአብሔር እኔን አዞኝ ነበርና በእኔ ኃጢአት ምክንያት ስለሆነ እኔን ወደ ሐይቁ ወርውሩኝ አለ። የዋህነት ይቆም የሙሴ ልጅ የሙሴ ወዳጅ ሙሴ እኮ ህዝቡን ከምታጠፋ ህዝብህን ከምታጠፋቸው እኔን አጥፋኝ ከህይወት መጽሐፍ ደምስሰኝ ያለ ነብዩ ሙሴ ነው እኮ። ህዝቡን ከምታጠፋቸው እኔንም ከህይወት መጽሐፍ እንዳልነበርኩ አድርገኝ ከቁጥር አጥፋኝ ያለ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ ነው። የሙሴ ተከታይ ደግሞ የዋሁ ዮናስ ደግሞ እኔ ነኝ በደለኛው፣ እኔ ነኝ ኃጢአተኛው፣ እሱ አስተምር ቢለኝ አልታዘዝም አላስተምርም ብዬ በእኔ ኃጢአት ምክንያት ነው ወገኖች እኔን ወደ ሐይቁ ወደ ባህሩ ወርውሩኝ ጣሉኝ አለ። እነሱ እኛን እንጥልህ፣ አይ በእኔ ምክንያት እኔን ካልጣላችሁኝ እናንተ አትድኑም አላቸው። ወርውረው ጣሉ። ሲወረውሩት በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት። ለዛም ነው እስመ በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ። ነቢዩ ዮናስ በከርሰ አንበሪ 3 መዓልት በአሳ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ ከማሁ ሀሎ ወልደ እጓለ እመሕያው ይነብር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ። የሰው ልጅ ኢየሱስ ክርስቶስም በምድር ውስጥ 3 መዓልትና 3 ሌሊት ይኖራል ተብሎ የተነገረው መጀመሪያው የዮናስ ታሪክ ስላለ ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ስላደረ ነው። በዛ ውስጥ ነው እንግዲህ አንተ ወደ ሌለህበት ጌታ ወደ ሌለበት ሀገር ኮበልላለሁ ብሎ በዛ ውስጥ ነው ደግሞ በዛም ቢሄድ አንተ ነህ፣ በዚህም ብመጣ አንተ ነህ። ወመኒ ወረድኩ ውስተ ቀላይ የኔ ሃሎከ፣ ወደ ቀላይ በወርድም አንተ አለ፣ ወደ ሰማይ በወጣም አንተ አለ፣ በዛ አንተ ነህ ያለ እያለ ነብይ እግዚአብሔር ቅዱስ ዮናስ ተናገረ። ከዛም በኋላ ነው እንግዲህ እግዚአብሔር ባወቀ እግዚአብሔር ሲያድን እግዚአብሔር ሲጠብቅ
ከአሳ አንበሪ ሆድ ውስጥም እግዚአብሔር ይጠብቃል። ዮናስ የአሳ አንበሪውን ሆድ የእግዚአብሔር ሀገር አድርጎ የእግዚአብሔር ቤት አድርጎ የእግዚአብሔር ስፍራ አድርጎ እግዚአብሔርን ለመነ። አያችሁ ወገኖች ኦርቶዶክሳውያን፣ በአሳ ሆድ ውስጥ ሆኖም እግዚአብሔርን መለመን ይቻላል ለካ። በአሳ አንበሪ ሆድ ውስጥ ሆኖ ለካስ መጸለይ ይቻላል። ይገርማል። በአሳ ሆድ ውስጥ ሆኖ የአሳ ሆድ እኮ የአሳ አንበሪ ሆድ እኮ ጥርስ ነው ያለበት፣ መከራ ነው ያለበት እኮ። በዛ ውስጥ ነው ዮናስም ለምኗል እግዚአብሔር። ለካስ እንደዛም አለ። ቤተ ክርስቲያን እያለ ከቤተ ክርስቲያን መጸለይ ያቃተን፣ እግዚአብሔርን መለመን ያቃተን፣ ፈተና ሲበዛብን፣ ችግር ሲደርስብን ካለንበት ሆነን እግዚአብሔርን መጣራት እግዚአብሔርን መለመን ሲገባል ለሰይጣን እጅ እንሰጣለን ወገኖቼ። እስቲ ከዮናስ ትምህርት እንውሰድ። ዮናስ ያስተምረን ወገኖቼ። ወትምህርት ሰይቶ አባ ዘንበለ ትምህርተ ዮናስ፣ ለሰው ልጅ ግን ምልክት ከዮናስ ትምህርት ምልክት በቀር አይሰጣትም ተብሏል። ብዙ ምልክት እናገኛለን በዮናስ ታሪክ ውስጥ። እግዚአብሔር ያን ጊዜ ዮናስን ወደ ላከበት ሀገር ወደ ነነዌ ያን አሳ አንበሪ እንዲተፋው አደረገ። ከዛም በኋላ ነው እንግዲህ ይህች ሀገር ማናት ብሎ ሲጠይቅ ይህች ሀገር ነነዌ ትባላለች። ይህች ነነዌ ዛሬ ሰሜናዊ ኢራቅ ያልኳችሁ ብዙ ሕዝብ ያለባት ትልቅ ታሪክ ያለባት ሰፊ ታሪክ ያለባት ሀገር ናት። ዛሬ ጾመ ነነዌ እያል ሁልጊዜ እንጠራታለን። ነነዌን ዛሬ እንጠራታለን። በእውነት ነነዌን ሁልጊዜ እንጠራታለን። ጊዜ ነነዌ ናት አሉት ሰዎች ሲጠይቅ፣ አሃ እዚች ሀገር ነው ጌታዬ ፈጣሪ አምላኬ የላከኝ አስተምር ብሎ አስቦ እንደገና ትምህርቱን ጀመረ፣ ቀጠለ። የነነዌ ሰዎችን አስተማራቸው፣ ነገራቸው። እግዚአብሔር አዝኖባችኋል፣ እግዚአብሔርን አሳዝናችኋል፣ ኃጢአታችሁ በዝቷል፣ እግዚአብሔር ሊቀስፋችሁ ነው፣ ሊያጠፋችሁ ነው። መድኃኒቱ መጸለይ ነው፣ መጾም ነው፣ ማልቀስ ነው። ሰው ሊጠፋ ሲል፣ ሰው ሲደክም፣ ሰው ሲታመም ወደ እግዚአብሔር መጸለይ አለበት። እግዚአብሔርን መለመን አለበት። እግዚአብሔርን በጾም በጸሎት መጠየቅ አለበት። ኦርቶዶክሳውያን ጸልዩ አላቸው ዮናስ። ጸልዩ ወደ እግዚአብሔር ጸልዩ፣ ለምን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ጸልዩ ከመይትባ ውስተ መንሱት ጸልዩ ወትግሁ ወጸልዩ፣ ተግታችሁ ጸልዩ ወደ ፈተና እንዳትገቡ ብሏል። የነነዌ ሰዎች ወደ ፈተና ሊገቡ ሲሉ በእሳት ሊፈተኑ በመቅሰፍት ሊመቱ ሲሆን ቸሩ እግዚአብሔር መሐሪው እግዚአብሔር ግን ዮናስን ልኮ ዮናስ እንዲያስተምራቸው እንዲመክራቸው ንስሐ እንዲሰጣቸው አደረገ። ኦርቶዶክሳውያን ልብ በሉ። ለነነዌ ሰዎች ንስሐ የሰጣቸው ማን ነው? ዮናስ ነው። የነነዌ ሰዎች ከዮናስ ንስሐ ገቡ። ዮናስ ንስሐ ሰጣቸው። ዮናስ የሰጣቸውን ንስሐ ደግሞ ተቀብለው አለቀሱ፣ ጾሙ፣ ጸለዩ። የሚገርመውና የሚደንቀው ነገር ደግሞ ያን ጊዜ የነበረው ጾም፣ ያን ጊዜ የነበረው ልቅሶ፣ ያን ጊዜ የነበረው ጸሎት እድሜ የማይገድበው ጸሎት ነበር። ከትልልቅ እስከ ትንሽ ያሉ፣ አዋቂ እስከ ደቂቅ እስከ ሊቅ ያሉ ሁሉ ይጸልዩ ነበር። ሕፃናት የእናቶቻቸውን ጡት ሳይጠቡ፣ እንስሳት ሳር ሳይግጡ ሁሉም ፍጥረታት ይጸልዩ ነበር። ይገርማል የነነዌ ታሪክ በእውነት ኦርቶዶክሳውያን ሁሉም ፍጥረታት ይጸልዩ ነበር፣ ይጾሙ። ጾመዋል እኮ እንስሳት በነነዌ ጾም እኮ
እንስሳት ጾመዋል፣ አራዊት ጾመዋል፣ ሕፃናት ጾመዋል፣ ሁሉም ፍጥረታት ጾመዋል። ጾመ ነነዌን የጾሟት ሰዎች ብቻ አይደሉም፣ እንስሳትም ሁሉ ጾመዋታል። ዛሬስ ነነዌን የማትጾሟላችሁ ትኖራላችሁ ይሆን? ነነዌን የማትጾሙ ካላችሁ ከእንስሳት አንሳችኋል፣ ከእንስሳት ወርዳችኋል። እውነቴን ነው የምላችሁ። ነነዌን አለመጾም ከእንስሳት መውረድ ነው፣ ከእንስሳት በታች መሆን ነው። ከእንስሳት ነነዌን አለመጾም፣ በነነዌ ጾም ጊዜ በልቅሶ በጾም እግዚአብሔርን አለመለመን ይሄ እንዳለመፈጠር ነው፣ እንዳለመፈጠር። ምክንያቱም ከእንስሳት በታች መሆን አለመፈጠር ነው። ኦርቶዶክሳውያን ከዛም በኋላ ነው እንግዲህ የዮናስን ትምህርት ስብከት ሰምተው ንስሐ ገብተው እግዚአብሔር ሊያጠፋቸው እሳት ከሰማይ አውርዶ ረጃጅሙን ዛፍ በልቶ የተመለሰ። እግዚአብሔር ሐሳቡን ቀየረ። ሲለምኑት ይቅር በለኝ ሲሉት ሐሳቡን ይቀይራል። አዎ የመዓት ሐሳቡን በምህረት ይቀይረዋል፣ በይቅርታ ይቀይረዋል። በመዓት ፈንታ ይቅርታ፣ በጥፋት ፈንታ ምህረት ላከላቸው ለነነዌ ሰዎች። የነነዌ ሰዎች እግዚአብሔርን ለመኑ፣ ወደ እግዚአብሔር ጾሙ፣ ጸለዩ፣ ዳኑ፣ ከመከራ ዳኑ፣ ከመቅሰፍት ዳኑ። የነነዌ ሰዎች ዳኑ። ታዲያ ምን አለ? ሰባ ነነዌ ይትነሱ አመለተ ደይን። በፍርድ ቀን የነነዌ ሰዎች ይነሳሉ። ወይትፋትህዋ ለዛቲ ትውልድ፣ በዚች ትውልድ ይችን ትውልድ ይፋረዷታል፣ ይፈርዱባታል። በፍርድ ቀን የፍርድ ቀን አይቀርም። ዛሬ እምነታችሁን ያጎደላችሁ፣ ዛሬ የማትጾሙ የማትጸልዩ፣ በአባቶች ትምህርት የማትመለሱ፣ ንስሐ ተመልሳችሁ ንስሐ የማትገቡ ኦርቶዶክሳውያን ያን ጊዜ በፍርድ ቀን የነነዌ ሰዎች ይፋረዷቸዋል። እስመ ነሱ በስብከተ ዮናስ ነቢይ፣ በትምህርተ ዮናስ ነቢይ፣ በነቢይ ዮናስ ትምህርት ንስሐ ገብተዋልና። ወይትፋትህዋ ወያስታፍርዋ፣ ያሳፍሯታል። ከነነዌ ሰዎች የበዛ ኃጢአት አልነበረም። ነገር ግን ንስሐ ስለገቡ፣ ወደ እግዚአብሔር ስለተመለሱ፣ ስለጾሙ፣ ስለጸለዩ ያን ጊዜ በፍርድ ቀን አመለተ ደይን ይትነሱ ሰባ ነነዌ፣ እነሱም ይነሳሉ፣ ይፋረዳሉ። እነሱ የዮናስን ትምህርት ሰምተዋልና። አሎ ዝየ ዘየዐብእ እምዮናስ አሎ ዝየ፣ እነሆ ከዮናስ የሚበልጥ ከዚህ አለ። ከየት ነው ያለው? ጌታ ከዚህ አለ። ያን ጊዜ ጌታ አልተወለደም፣ ስጋ አልለበሰም፣ በአካለ ስጋ አልታየም ነበረ። ከዮናስ የሚበልጥ ከዚህ አለ አላቸው። እነማንን? ጸሐፍት ፈሪሳውያንን፣ ወይም ደግሞ የጸሐፍትና የፈሪሳውያን ወገን የሚሆኑትን። ከዮናስ የሚበልጥ ከዚህ አለ። ከነሱ መካከል ነው ያለው። እነዚህ ከጸሐፍትና ከፈሪሳውያን ወገን ከሆኑ ሰዎች መካከል ጌታ ራሱ አለና ከነቢዩ ዮናስ የሚበልጥ ከዚህ አለ። አዎ የነቢዩ ዮናስ ጌታ፣ የዮናስ አምላክ፣ የዮናስ ፈጣሪ ከዚህ አለ። ዮናስ ካደረገው በላይ፣ ዮናስ ከሰራው በላይ የሚሰራ ሁሉን ማድረግ የሚችል ከነቢዩ ዮናስ የሚበልጥ ከዚህ አለ። ምልክትስ ለዚች ትውልድ ምልክት ከዮናስ ምልክት በቀር አይሰጥም። ምልክት ያን ጊዜ ተሰጥቷል። ንግሥት አዜብ ትትነሳ ወትትፋታ ለዛ ትውልድ፣ የአዜብ ንግሥት ያን ጊዜ ትነሳለች በፍርድ ቀን። ንግሥት አዜብ ትትነሳ አመለተ ደይን። ይቺ ንግሥት አዜብ የሰሎሞንን ጥበብ ለማየት ከምድር ጫፍ ተነስታ ሄዳለችና፣ የሰሎሞንን ጥበብ ለማየት ንግሥት አዜብ ሄዳለችና
ንግሥተ አዜብ ትትፋታ ለዛ ትውልድ ወታስተፋፍርዋ ያን ትውልድ ይችን ትውልድ ያችን ትውልድ ንግሥተ አዜብ ትፋረደዋለች ታሳፍራታለችም ወታስተፋፍርዋ ታሳፍራታለች ንግሥተ አዜብ አሎ ዘያቢም ሰሎሞን ከሶሎሞን የሚበልጥ ከጥበበኛው ሰሎሞን የሚበልጥ ከዚህ አለ እያለ ምሳሌ መስሎ ይነግራቸዋል። እና ኦርቶዶክሳውያን ወትእምርት ሰይቱ አባ ዘንበለ ትምህርት ዮናስ ከዮናስ ምልክት በቀር ሌላ ምልክት አይሰጣትም የተባለች አመፀኛ፣ ሀኬተኛ፣ አሉተኛ ዘማዊ ትውልድ ናት። ምልክት አይሰጣትም። ያን ጊዜ የነነዌ ሰዎች በዮናስ ምልክት በዮናስ ትምህርት ድነዋል፣ ተመልሰዋል። እነዛ የዳኑ የተመለሱ እግዚአብሔር ይቅር ያላቸው ሰዎች በፍርድ ቀን ይፈርዱብናል። እንዳይፈርዱባችሁ እንዳያሳፍሯችሁ ኦርቶዶክሳውያን በእውነት አምናችሁ እንዳላመናችሁ ተጠምቃችሁ እንዳልተጠመቃችሁ ክርስቲያን ተብላችሁ ክርስቲያን እንዳልሆናችሁ አትሆኑ። አምላክ ለእናንተና ለኔ ብዙ ምልክት ብዙ ዋጋ ከፍሎልናልና በዚህ ጾም የነነዌ ሰዎች ታሪክን አንስተን መጠቀም አለብን። ምልክታችን ድንግል በድንግልና ወልዳ በድንግልና ሳድጋ የሰጠችን መድኃኔዓለም ኢየሱስ ክርስቶስ ነው። ከዮናስ ከኤልያስ ከሙሴ ይበልጣል። ከኛ ጋር ነው አብሮ ያለ። ዛሬም ስንበድለውም ስንለምነውም ስናሳዝነውም ወደ እርሱ ስንቀርብም ስንርቅም ያየናል። አብሮን ስላለ በ40ና በ80 ቀን በተቀበልነው ልጅነት መንፈስ ቅዱስ ያየናል። እግዚአብሔር ሁሌም ያያል። እግዚአብሔር አያይም እንዳትሉ ኦርቶዶክሳውያን፣ እግዚአብሔር ደግሞ ምልክት የሚሰጣቸው ለሚወዱት፣ ለሚያመልኩት፣ ለሚገዙለት ነው። በዚህ በመዝሙረ ዳዊት መዝሙር 60 ከቁጥር 4 ላይ ወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ከቀስት ያመልጡ ዘንድ ምልክትን ሰጣቸው። ወይድሃኑ ፍቁራኒከ ወዳጆችህ ይድኑ ዘንድ ምልክትን ከቀስት ያመልጡ ዘንድ። ቀስት ምንድነው? ጦር ነው። ቀስት ምንድነው? ፈተና ነው። ቀስት ምንድነው? ስቃይ ነው። ቀስት ምንድነው? ችግር ነው። ከችግር ትድኑ ታመልጡ ዘንድ እግዚአብሔር ምልክትን ሰጣቸው። ምልክትን ሰጠን። ምልክትን ወሀብኮሙ ትምህርትን ምልክትን ሰጣቸው ተብሏልና ምልክት ተሰጥቶናል። ኦርቶዶክሳውያን እባካችሁ ከነነዌ እንስሳት እንብለጥ። እንዲያው የነነዌ ሰዎችን ትተን እንዲያው እንስሳት የነነዌ እንስሳት እንኳን የዮናስን ትምህርት የዮናስን ስብከት ሰምተው ተመልሰዋል፣ ጾመዋል፣ ጸልየዋል። በደንብ መሰመር ያለበት በነነዌ ጾም ጊዜ እንስሳት ሁሉ መጾማቸው። ስለዚህ እንስሳት የማን ፍጥረታት ናቸው? የእግዚአብሔር ፍጥረታት ናቸው። ሰዎች የማን ፍጥረታት ናቸው? የእግዚአብሔር ሰዎች ናቸው። ስለዚህ እግዚአብሔር ፈጥሮኛል፣ እግዚአብሔር አድኖኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር ይፈርድብኛል የምትሉ ኦርቶዶክሳውያን በተለይ በስደት ያላችሁ አካችሁ እግዚአብሔር ከፈተና እንዲጠብቃችሁ፣ እግዚአብሔር ከችግር እንዲያወጣችሁ፣ እግዚአብሔር ከመቅሰፍት እንዲሰውራችሁ እንደ ነነዌ ሰዎች በጾም በጸሎት በልመና እንጠይቀውና እግዚአብሔር ይቅር እንዲለን ወገኖች። አዎ የነነዌ ሰዎች የዮናስን ትምህርት ሰምተዋል። ዛሬ የሚያስተምር አልጠፋም። መምህር በእጃችን ነው። መምህር ከቤታችን ነው። መምህር ከፊታችን ነው። ምልክት አይሰጥም። ከዚህ ውጭ ምልክት አይሰጥም። ያን ጊዜ እንዳይፈረድብን አምላካችን እግዚአብሔር በዚህ ጾም ጾመን ጸልየን እግዚአብሔርን ደጅ ጠንተን እባክህ እግዚአብሔር ሆይ ብለን አልቅሰን ማልቀስም ያስፈልጋልና ከእግዚአብሔር ምሕረት ይቅርታ እንድናገኝ መድኃኔዓለም ይርዳን። ወትእምርት ሰይቱ አሃባ ዘእንበለ ትምህርተ ዮናስ
ትምህርት ምልክት ግን ከነቢዩ ዮናስ ምልክት በቀር ሌላ ምልክት አይሰጣትም። የቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ይቆይ።